አርዕስተ ዜና። የክረምት በጎ ፈቃድ አገልግሎት ማህበረሰቡን በብዙ መልኩ ተጠቃሚ የሚያደርግ በመሆኑ ሁሉም አካላት በንቃት እንዲሳተፉበት ጥሪ ቀረበ። የ24 ሰዓት የመብራት አገልግሎት ተደራሽ መሆኑ ከብዙ እንግልትና የጤና ጉዳት እንዲጠበቁ የሚያደርግ መሆኑን የጋሞ ዞን ገረሴ ከተማ ፊሽቶ ቀበሌ ነዋሪዎች ተናገሩ። ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር ተናገሩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርቤያለሁ። ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። የክረምት በጎ ፈቃድ አገልግሎት ማህበረሰቡን በብዙ መልኩ ተጠቃሚ የሚያደርግ በመሆኑ ሁሉም አካላት በንቃት እንዲሳተፉበት ጥሪ ቀረበ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የክረምት በጎ ተግባራት አገልግሎት በአርባ ምንጭ ከተማ አስተዳደር በዶክተር አመኑ መታሰቢያ የመጀመሪያ ደረጃ ሆስፒታል ተካሂዷል። ዘገባው የብርቱካን ብዙነህ ነው። ሲሳይ ማሞ እንደሚከተለው ያቀርበዋል። የአርባ ምንጭ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አይሶጤ ሂሎታ በዚህ ወቅት እንዳሉት የክረምት በጎ ፈቃድ አገልግሎት ማህበራዊ ትስስርን ያጠናክራል፣ እንዲሁም የማህበረሰቡን ኢኮኖሚያዊና ማህበራዊ ችግሮች ለማቃለል እንደሚያግዝ ነው የጠቀሱት። በአርባ ምንጭ ከተማ በክረምቱ በርካታ ውጤታማ የበጎ ፈቃድ አገልግሎት ስራዎች መከናወናቸውን ተናግረዋል። ለአብነትም የከተማዋን ውበት ለመጠበቅ የተከናወኑ ተግባራትን ጠቅሰዋል። የአፈር መሸርሸርን ለመከላከልና የአካባቢ ጥበቃን ለማጠናከር ሰፊ የችግኝ ተከላ መደረጉን ነው የገለጹት። ወጣቶችና ልዩ ልዩ የማህበረሰብ ክፍሎች በበጎ ፈቃድ አገልግሎት የተቀናጀ ተሳትፏቸውን እንዲያጠናክሩ ኃላፊው ያሳስባሉ። የተተከሉ ችግኞችን የመንከባከብና የመጠበቅ ባህልን እንዲዳብር አቶ አይሶጤ ይጠይቃሉ። በ2018 ክረምት ወራት በጎ ፈቃድ ተግባር ላይ በርካታ በበጎ ፈቃደኞች የሚከናወኑ ተግባራት አሉ። የዛ አንዱ አካል የሆነው ደም ልገሳ ነው። ደም ልገሳ በርከት ያለ ዩኒት ደም እንደ ከተማ አስተዳደር ከ1000 ዩኒት በላይ ደም ለመለገስ በዚህ ክረምት በጎ ፈቃድ ተግባር አካል አድርገን እየተንቀሳቀስን ነው የምንገኘው። በዚህ ከፊታችን ባለ ሐሙስ ዕለት የአንድ ቀን የደም ልገሳ ዘመቻም ጭምር የሚካሄድበት ነው። የተለያዩ በጎ ፈቃደኞች በደም ልገሳ ተግባር ላይ የተሳተፉ ናቸው የሚገኙት። አሁን ዛሬ የሁለቱ ተቋማት ማለትም የዶክተር አመኑ ሆስፒታልና የወዘ ጤና ጣቢያ ባለሙያዎች፣ አጠቃላይ ሰራተኛ እንዲሁም የመምሪያ ማናጅመንት አባላትና መላ ሰራተኛ ደም ሰሞኑን የለገሱ የሚገኙበት ያለገሱ ዛሬ በአጠቃላይ የለገሱ የሚገኙበት ፕሮግራም ላይ ነው የምንገኘው። ከዛ ባለፈ ችግኝ ተከላውም አንዱ እንግዲህ ከተማችን አርባ ምንጭን ጽዱ ከማድረግ ተግባራት አንዱ የአረንጓዴ አሻራ የማኖር ተግባር ነው። ከዚህ ጋር ተያይዞ ባለፉት 4 እና 5 ዓመታት ጀምሮ በከተማችን የአረንጓዴ አሻራ የማኖርና የመንከባከብ ስራዎች በስፋት የተከናወኑ ይገኛሉ። ከቅርብ ጊዜ ወዲህ ደግሞ ከተማን ገጽታ ለመቀየር ከተማው ለነዋሪው ምቹ ውብና ምቹ እንዲሆን ከማድረግ አኳያ በስፋት የኮሪደር ልማት ስራዎችም የተሰሩ ይገኛሉ። ኮሪደር ስራ እንግዲህ ግንባታ ብቻ አይደለም። ኮሪደር ልማት ስራ ከአረንጓዴ አሻራ ጋር ጎን ለጎን ተያይዞ የሚሄድ ነው። ችግኝ ሳር የሚተከልበት ነው። አሁን ዛሬም እዚህ ግቢ ያካሄድን ያለ ነው። አንዱ የከተማ ውበት አካል የሆነው ችግኝ ተከላ አከናውነናል ማለት ነው። የአርባ ምንጭ ከተማ ጤና መምሪያ ኃላፊም ዶክተር አንተነህ ካሳዬ በበኩላቸውም በዶክተር አመኑ መታሰቢያ ሆስፒታል ከተጀመሩ የበጎ ፈቃድ አገልግሎቶች መካከል የደም ልገሳ እንደሚገኝ ጠቅሰዋል። አገልግሎቱ እናቶች በወሊድ ወቅት ያጋጠማቸውን የደም መፍሰስ አደጋ አስቀድሞ መከላከል ያስችላል ይላሉ። ለድንገተኛ አደጋና ሌሎችም ህመምተኞችን ህይወት ለማዳን ከፍተኛ እገዛ እንደሚኖረው ነው የጠቀሱት። እንዲሁም የአቅመ ደካማ ወገኖችን መኖሪያ ቤቶችን ማደስና የማስዋብ ስራዎች ከማከናወን ባሻገር የተተከሉ ችግኞች ጸድቀው ለውጤት እንዲበቁ ክትትል ማድረግ ይገኝበታል ብለዋል። ይህ የበጎ ፈቃድ ተግባር በክረምት ወቅት ብቻ ሳይሆን ዓመቱ ሙሉ አጠናክሮ መቀጠል እንደሚያስፈልግ ያመለክታሉ። ይህም ወጣቶችና የተለያዩ የህብረተሰብ ክፍሎችን በበጎ ፈቃድ አገልግሎት በስፋት በማሳተፍና ማህበራዊ ኃላፊነቱን በተሻለ የሚወጣ ትውልድ ለመገንባት እንደሚረዳ ነው ዶክተር አንተነህ የሚያስረዱት።
እንደ አርባ ምንጭ ከተማ የበጎ ስራ ካስጀመረን ቆየት ብለናል። ግን በተደራጀ መልኩ በእንዲህ አይነት ያካሄድን ያለ ነው ለመጀመሪያ ጊዜ ነው። በዶክተር አመኑ መታሰቢያ የመጀመሪያ ደረጃ ሆስፒታል የከተማ የፊት አመራር የፓርቲ ኃላፊ እና አጠቃላይ አስፈጻሚ አካላትን ጨምሮ የጤና መምሪያ ማናጅመንትና ሰራተኞች የዶክተር አመኑ መጀመሪያ ደረጃ ሆስፒታል ማናጅመንትና ሰራተኞች ወዘ ጤና ጣቢያም ተመሳሳይ አንድ ላይ በመሆን የክረምት የበጎ ስራ አካል የሆነውን የችግኝ ተከላና የደም ልገሳ መርሃ ግብር ዛሬ እያካሄድ ነው። ስለዚህ በትንሹ ከ100 በላይ ደም እንሰበስባለን ብለን አቅደን ነው እየሰራን ያለ ነው። ችግኝ ተክለናል። እንደ ጤና መምሪያ ከተማው ባስቀመጠልን አቅጣጫ መሰረት የተለያዩ ተግባራትን እየከወንን እንገኛለን። ጤና ተቋማት ሁሉም በሚባል ደረጃ የግል ጤና ተቋማትን ጨምሮ የነጻ ሕክምናዎችን ይሰጣሉ። የተላላፊ ያልሆኑ በሽታዎችን ልየታ ይሰራሉ። ከዛ ውጪ ያስተምራሉ። የተለያዩ የጤና ትምህርቶችን ያስተምራሉ። የችግኝ ተከላ መርሃ ግብሮች አሉ። የጽዳት ስራዎች አሉ። ማስ ስፖርት በተጨማሪም ለአንድ ጧሪ ላጣ ቤተሰብ የቤት ግንባታ ማቀደናል። በብሎኬት ደረጃውን የጠበቀ ቤት ገንብተን እናስረክባለን ብለን አቅደን እየሰራን ነው። መጨረሻ ላይ በተደራጀ አይነት መልኩ ሁሉም ጤና ተቋማቶች ተሳትፈው የችግኝ ተከላ ፕሮግራም በአንድ ተራራ ላይ እናደርጋለን ብለን አቅደን እየሰራን እንገኛለን። አንዳንድ የበጎ ፈቃድ አገልግሎት ተሳታፊዎች በበኩላቸው የበጎ ፈቃድ አገልግሎት እርስ በርስ የመደጋገፍ ባህልን ያጠናክራል ይላሉ። በመሆኑም ለአገልግሎቱ ስኬት የበኩላቸውን እንደሚወጡ ነው የሚናገሩት። የዚሁ የክረምት በጎ ፈቃድ አገልግሎት ፕሮግራም አዘጋጅ የአርባ ምንጭ ከተማ አስተዳደር ጤና መምሪያ ነው። ባልደረባችን ብርቱካን ብዙነህ እንደዘገበችው የ24 ሰዓት የመብራት አገልግሎት ተደራሽ መሆኑ ከብዙ እንግልትና የጤና ጉዳት እንዲጠበቁ የሚያደርግ መሆኑን የጋሞ ዞን ገረሴ ከተማ ፊሽቶ ቀበሌ ነዋሪዎች ተናገሩ። የመብራት መሰረተ ልማትን በላቀ ለማስፋፋትና ተደራሽነቱን ለማሳደግ በትኩረት እየተሰራ እንደሚገኝ የገረሴ ከተማ አስተዳደር ገልጿል። የአምላክነሽ ተረፈ ዝርዝር አላት። በጋሞ ዞን የገረሴ ከተማ አስተዳደር ዛላ ፊሽቶ ቀበሌ ነዋሪዎች በከተማው በቅርብ ርቀት ላይ ቢገኙም ለረጅም ዓመታት የመብራት ተጠቃሚ ሳይሆኑ ቆይተዋል። በመሆኑም ባለፈው በጀት ዓመት በቀበሌው የመብራት ዝርጋታ ተደርጓል። ከቅርብ ጊዜ ወዲህ መንግስት የህዝቡን ችግር በመረዳት በሰጠው ምላሽ የቀበሌው ነዋሪዎች የመብራት መሰረተ ልማት ወደ አካባቢያቸው ተደራሽ በመሆኑ የተሰማቸውን ደስታ ገልጸዋል። የቀበሌው ነዋሪ የሆኑት አቶ ማቴዎስ ጨነቀና ወይዘሮ ደሳለች አዲሱ ለጋሞ ቴሌቪዥን በሰጡት አስተያየት ለብዙ ዓመታት በኩራዝ ብርሃን በከሰልና ማገዶ እንጨት ሲገለገሉ መቆየታቸውን ተናግረዋል። ይህም ለጤና እክልና ለድካም ሲዳርጋቸው መቆየቱን ጠቁመው በቀበሌው የመብራት መሰረተ ልማት ተደራሽ መሆኑ ከተለያዩ እንግልቶችና የጤና ችግሮች እንዲጠበቁ እንደሚያደርጋቸው ተናግረዋል። ከዚህም በፊት ያው ተማሪዎች ስም ሲያጠኑ በኩራዝ በሻማ ነበረ። አሁን ያው መብራቱ መጥቷል። እኛም በማገዶ በጣም ተቸግረን ነበረ። አሁን ከዚህም በፊት አንቸገርም፣ በሱ እንጠቀማለን። በጣም ደስተኛዎች ነኝ። እኛ አሁን ከዚህም በኋላ በጣም ደስተኛ ነን። እዚህ ሰፈር የቆየሁት ብዙ አመት ነው። ቢያንስ እስከ 21 እስከ 22 አመት በሰርቼ ልጆችን ያስተማርኩ ቆይቻለሁ። ቆይቼም ማብራት የመጣው ብዙ ኪሎ ሜትር የሆነ ትንሽ ስስ ነገር ይመጣል። መቶም ራሱ ማይበረበት የልጆች ራሱ እሱ እያለ በእሳት እየጠኑ ያስተማረን ብዙ ቆይተናል። አሁን ራሱ ቀጥሎ ከዚህ ያለው ፖል እየቆመ ቆጣሪ እያስከፈለን እየጨረሰን ያለንበት ራሱ ዛሬ 2018 በጣም ደስ ብሎናል። የገረሴ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ሙሉነህ ሙዳ የመብራት ጥያቄ ከአካባቢው መሰረታዊ ጥያቄዎች አንዱ መሆኑን ጠቁመው መንግስት በሰጠው ምላሽ የመብራት አገልግሎት ለቀበሌው ነዋሪዎች ተደራሽ ሆኗል ብለዋል። የመብራት ተደራሽ አለመሆን በገረሴ ቴክኒክና ሙያ ኮሌጅ መማር ማስተማር ሂደት ላይ ተጽዕኖ አሳድሮ እንደነበር ገልጸው አሁን ችግሩ መቀረፉን ተናግረዋል። ቀደም ሲል እንግዲህ ከተማ ላይ የስርጭቱ አግባብ ከ65% አልተሻገረ ነው ነበረው።
ግን ደግሞ ኢሰት የሚባል ፕሮጀክት ደግፎናል። እዛ ያለው መብራት ቅድም ያየነው ደግፎ 200 የሚሆን አባወራ ተደራሽ የሚያደርግ መብራት ስርጭት ነው አሁን የተደረገ ያለው። ቦታው ያው ገረሴ ዛላ ፊሽቶ ቀበሌ ነው የሚባለውና አጠቃላይ ደግሞ ስርጭቱን ተደራሽ ለማድረግ ገረሴ ዛዜ የሚባል ቀበሌ ላይ ታች መኑድ የሚባል መንደር ላይ በግል በመንግስት ፕሮጀክት ቢያንስ ከ1.5 ኪሎ ሜትር የማያንስ ስርጭት አድርገናል። አሁን ክረምት ከ300 እና 400 ሺህ በላይ ፈንድ አድርገን ማለት ነው ከማዘጋጃ ቤት ማለት ነው ከምርጫ ማግስት። ስለዚህ ይሄኛው ደግሞ ኢሰት የሚባል ፕሮጀክት እንግዲህ ያው ድጋፍ ነው ለህዝብ የተደረገው ካለው ኢኮኖሚና ከገንዘብ እጥረት አንፃር ተደራሽ ካለው ፖፑሌሽን ህዝብ ቁጥር 39 ሺህ ነው ከተመላለው። ከዛ መሀል ነው አትሊስት 65% የሚያህለው ተጠቃሚ ወይ የመብራት ኃይል ስርጭት ተደራሽ የተደረገው። ሌሎች መንደሮች ያለው መጣበታሉ እና አሁን ከዛ ጋር ታይዞ አትሊስት ለመደገፍ ያክል ነው ይሄ ኢሰት የሚባለው ፕሮጀክት 97 ፖል ሰጥቶ ከአንድ ትራንስፎርመር ጋር ተሰጣውን ስርጭት የተደረገ ያለው ምን ነገር ይኖረኛል ዝርጋታ ተደርጓል። ደግሞም ተጨማሪ አሁን እዚህ ከከንቲባው ከተማ ዙሪያ አካባቢ ተደራሽ ለማድረግ ከ157 ሺህ በላይ ከ6 ፖል በላይ ክፍያ ኦልሬዲ ፈጽመን እቺኛውን ዝርጋታ በኢሰት ፕሮጀክት የምትደረገው ዝርጋታ እንደጨረስን ያንንም ደግሞ ዝርጋታ እንደምንጀምር ያው ከማዘጋጃ ከፍለን እየሰራን ያለንበት ሁኔታ ነው ያለው። የገረሴ ከተማ አስተዳደር ከንቲባ የሆኑት አቶ አዝጌ ካሳ የህብረተሰቡን ኑሮ ለማቅለል የመብራት አገልግሎት ተደራሽነት ሚናው የጎላ መሆኑን ገልጸው ተደራሽነቱን ለማስፋትና ለማሳደግ በትኩረት እየተሰራ እንደሚገኝም ተናግረዋል። በብዛት ከተስተዋሉ ችግሮች አንዱ የመብራት ጥያቄ ስለነበረ እነዚህን ለይተን ቅድሚያ መሰጠት ያለባቸውንም ደረጃ በደረጃ አስቀምጠን በዚህ መሰረት ምላሽ እየሰጠን መተናል። ከዚህ ውስጥ አንዱ ዛላ ፊሽቶ ቀበሌ ውስጥ ሞሎላ የሚባል መንደር ላይ ሞሎላና ዛላ የሚባሉ ሁለት መንደሮችን ተጠቃሚ የሚያደርግ ወደ 97 ፖል የሚጠይቅ ከክልሉ መብራት ኃይል አገልግሎት ተቋም ጋር በመናበብ አሁን ለሞዝ ዝርጋታው እያለቀ ያለበት ሁኔታዎች አሉ። ከዛ ጎን ለጎንም እዛው ቴክኒክና ሙያ ላይም ለረጅም ጊዜ ቴክኒክና ሙያው መብራት አገልግሎት ሳያገኝ ቆይቷል። ጥያቄው የተነሳ የቆየ ቢሆንም ትኩረት ሰጥተን መመለስ አለብን ብለን እዛ ካሉ አገልግሎቶች አኳያም ትኩረት ሰጥተን ኦሎሞስት መብራት ዝርጋታው አሁን አልቋል። መብራት መልቀቅ ብቻ የቀረበት ሁኔታ ነው ያለው። ቀሪ መንደሮችም እንደዚሁም ዝጉቼ ዱቡሻላ የሚባል መንደር መኑዴ ላይም በመንገድ ዳር መብራት ዝርጋታ በመንግስት የሚሸፈን ወደ 5-6 ፖል የሚጠይቅ እዚሁ ከተማ አስተዳደሩ ጀርባ ላይ ቅርብ እዚህ 4 በላይ ፖል ዝርጋታ የሚፈልግ ወደ 41,000 እስከ 82,000 የሚጠይቁ ቦታዎችን ኦልሞስት ጨርሰን ወረፋ አስይዘን አስቀምጠናል። ሀገራዊ ምክክሩ ኢትዮጵያ ለዘመናት ስር ከሰደዱ ችግሮቿ ተላቃ ወደ አዲስ የታሪክና የልማት ምዕራፍ የምትሸጋገርበትን እድል የሚፈጥር ነው ሲሉ በሀገራዊ ምክክር ጉባኤ እየተሳተፉ ያሉ ተመካካሪ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ማህበረሰብ አባላት ገለጹ። ደግሰው በቀለ ተጨማሪ አለው። በአጀንዳዎች ላይ 4000 ተመካካሪዎች በተገኙበት በአዲስ ዓለም ኮንቬንሽን ማዕከል ምክክር እየተደረገባቸው ይገኛል። ሐምሌ 13 ቀን 2018 ዓ.ም ጀምሮ በንዑስ ቡድኖች በመከፋፈል በተመደቡት አጀንዳ ላይ መመካከር ጀምረዋል። በመካሄድ ላይ ባለው ጉባኤ ሀሳባቸውን የሰጡ የዲያስፖራ ተወካይ ተመካካሪዎች ምክክሩ ኢትዮጵያ ከገጠማት ዘመናት የተሻገሩ ችግሮች ወጥታ ወደ ተሻለ የታሪክና የልማት ምዕራፍ ለመሻገር የሚያስችላት ታሪካዊ አጋጣሚ መሆኑን ገልጸዋል። ይህ ምክክር ሂደት ከታች ጀምሮ ችግሮችን በምክክርና በመግባት ሂደት እንዲፈታ መንገድ የከፈተ አዲስ ምዕራፍ መሆኑን ጠቅሰዋል። ሀሳባቸውን ከሰጡ መካከል ከአውስትራሊያ የመጡት ፓቺ አኩዌር እንደገለጹት ኢትዮጵያውያን ከዚህ ቀደም እንዲህ ባለው ሁኔታ ተመካክረው እንደማያውቁ ጠቁመው ጥሪውን በደስታና በሙሉ ስሜት የተቀበሉት መሆናቸውን ተናግረዋል። ከሁሉም ክልሎች የመጡ ኢትዮጵያውያን የተሰበሰቡበት ድባብ እጅግ ደስ የሚል መሆኑን ጠቁመው ምክክሩ ለቀጣይ ትውልድ የሚሆን ሀገር ለማስተላለፍ ትልቅ መንገድ መሆኑን ገልጸዋል። በተመሳሳይ መልኩም ከአሜሪካ የመጡት ፕሮፌሰር አለማየሁ ገብረ ማርያም በበኩላቸውም በምክክሩ ለኢትዮጵያ አዲስ ምዕራፍ ጀምረናል ብለዋል።
የምክክር ሂደቱ የጋራ መግባባትን በመፍጠርና ከግጭትና ከመነቃቀፍ ወጥቶ በሰለጠነ መንገድ ችግሮችን በጋራ ለመፍታት የሚያስችል መሆኑን ጠቁመዋል። 4000 ተመካካሪዎች ተሳትፎ የሚያደርጉት ይህ ምክክር ለኢትዮጵያ መጻኢ ዕድል ብሩህ መሆኑ ትልቅ አስተዋጽኦ ያበረክታል ብለዋል። ይህ ምክክር ለኢትዮጵያ ብቻ ሳይሆን ለአፍሪካና ለዓለም አቀፍ ማህበረሰብ ትሩፋትና ተሞክሮ ሊሆን የሚችል ትልቅ ሂደት ነው ሲሉ ገልጸዋል። ከእንግሊዝ የመጡት አለባቸው ደሳለኝ በበኩላቸውም ከተለያዩ ብሔረሰቦችና ከሲቪክ ማህበራት የተውጣጡ ኢትዮጵያውያን ሀገራቸውን ወደ ተሻለ ደረጃ ለማሻገር ያሳዩት ቁርጠኝነትን አድንቀዋል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ማህበረሰብ አባላት ለሀገር ሰላምና ግንባታ የበኩላቸውን አስተዋጽኦ ለማበረከት ዝግጁ መሆኑን ገልጸዋል። በመመካከር የማይፈታ ችግር እንደሌለ ጠቁመው ሀገራዊ ምክክር ሂደት ዘላቂ ሰላም፣ መረጋጋትና ልማት ለማምጣት ያለው ሚና ከፍተኛ መሆኑን ተናግረዋል። ኢትዮጵያ የአፍሪካንና የባህረ ሰላጤውን ሀገራት ስትራቴጂክ የኢኮኖሚ አጋርነት ለማጠናከር በቁርጠኝነት እየሰራች መሆኗን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ገለጹ። የአፍሪካና የባህረ ሰላጤው ገልፍ ሀገራትን ኢኮኖሚያዊ ትስስር ወደ ላቀ ደረጃ የሚያሸጋግር የባህረ ሰላጤውና አፍሪካ ኢኮኖሚያዊ ትብብር መድረክ በአዲስ አበባ እየተካሄደ ይገኛል። ይመኙሻል ዮሴፍ ዝርዝር አላት። በመድረኩ የባህረ ሰላጤው ሀገራት በአፍሪካ የሚኖራቸውን ኢንቨስትመንትና ኢንዱስትሪ በማስፋፋት በስትራቴጂክ አጋርነት ላይ የተመሰረተ ዘላቂ ኢኮኖሚ ሽግግርን ማፋጠን የሚያስችሉ ጉዳዮች ይመከርባቸዋል። የኢትዮጵያ ሀገር በቀል የብዝሃ ዘርፎች የኢኮኖሚ ማሻሻያ መርሃ ግብርም የንግድና ኢንቨስትመንት አማራጮችን በማስፋት አህጉራዊና ዓለም አቀፋዊ የልማት ምህዳርን ፈጥሯል። መድረኩም የባህረ ሰላጤው ሀገራት በኢትዮጵያ ያላቸውን የዘመናት የተሻገረ ስትራቴጂክ አጋርነት በሁሉም የልማት መስክ የበለጠ ለማሳደግ ወሳኝ አጋጣሚ መሆኑ ተገልጿል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በዚህ ወቅት እንዳሉት የአፍሪካና የባህረ ሰላጤው ሀገራት ስትራቴጂክና ዘላቂ አጋርነት የኢኮኖሚ እድገትን ለማፋጠን ወሳኝ ሚና እየተጫወተ መሆኑን ገልጸዋል። በአፍሪካ ፈጣን የኢኮኖሚ ሽግግር ምዕራፍም በዓለም ላይ በፍጥነት ከሚያድጉ 15 ኢኮኖሚዎች መካከል 7ቱ በአህጉሪቱ እንደሚሆኑ ይጠበቃልም ብለዋል። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትም ግዙፍ የዓለም አቀፍ የንግድ ቀጠና በመፍጠር ለኢንዱስትሪ፣ ለንግድና ለኢንቨስትመንት አዳዲስ እድሎችን እየከፈተ እንደሚገኝ ገልጸዋል። በአሁኑ ወቅትም አፍሪካ የኢንቨስትመንት መዳረሻነቷን በማስፋት ለዓለም አቀፍ የአቅርቦት ሰንሰለት ስትራቴጂካዊ አጋር የሆነች መምጣቷን ተናግረዋል። የባህረ ሰላጤው ሀገራትም የሉዓላዊ ሀብት ፈንዶችን በመጠቀም በመሰረተ ልማት፣ በታዳሽ ኃይል፣ በቴክኖሎጂ፣ በፋይናንስና በግብርና ዘርፎች ከፍተኛ ኢንቨስትመንት እያደረጉ እንደሚገኙ አንስተዋል። የውጭ ጉዳይ ኢንስቲትዩት የአውሮፓና የአሜሪካ ጉዳዮች ዳይሬክተር ሽመልስ ኃይሉ በበኩላቸው የአፍሪካና የባህረ ሰላጤው ሀገራት ስትራቴጂክ አጋርነት የኢኮኖሚ ሽግግርና ዘላቂ እድገት ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። የባህረ ሰላጤው ሀገራት ኢንቨስትመንት በመሰረተ ልማት፣ በሎጂስቲክ፣ በታዳሽ ኃይል፣ በግብርና፣ በማኒፋክቸሪንግ፣ በፋይናንስና በዲጂታል ፈጠራዎች ላይ የተስፋፋ መሆኑን ገልጸዋል። ኢትዮጵያ የኢንቨስትመንትና ቀጠናዊ ትስስርን በማጠናከር አፍሪካን ከዓለም አቀፍ ገበያዎች ጋር የሚያገናኝ ተወዳዳሪ የኢኮኖሚ ማሻሻያ መርሃ ግብሮች መተግበራቸውን አስረድተዋል። የዘመናት ጥያቄዎቻችን በአጀንዳነት በቀረቡበት መድረክ ላይ አለመሳተፍ አዋጭ አይደለም አሉ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ። መስፍን ባንጃ በአዲስ አበባ ላይ እየተካሄደ በሚገኘው ሀገራዊ የምክክር ጉባኤ ላይ ከ60 በላይ የፖለቲካ ፓርቲዎች በንቃት እየተሳተፉ መሆናቸውን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ገልጸዋል። የምክክር ሂደቱ ለዘመናት የቆዩ የፖለቲካ ጥያቄዎችንና የፖሊሲ አማራጮችን በአጀንዳነት ይዞ የቀረበ መሆኑን አንስተዋል። በመሆኑም ቀደም ሲል ቅድመ ሁኔታዎችን ሲያነሱ የነበሩ አካላት አሁንም በተቃውሞ ብቻ መቆየታቸው ለሀገር አዋጭ አለመሆኑን በመገንዘብ የሀገርን ሰላምና የጋራ ራዕይ ለማስቀደም ወደ መድረክ መምጣት እንደሚገባቸው አሳስበዋል። የጋራ ምክር ቤቱ የምክክር ሂደቱን ለማሳካት ባደረገው ርብርብና ሰፊ የግንዛቤ ማስጨበጫ ስራዎች ዛሬ ላይ በርካታ ፓርቲዎችና ወደ 4000 የሚጠጉ ተሳታፊዎችን ተሳትፎ ማረጋገጥ መቻሉ ለዲሞክራሲና የውይይት ባህል ትልቅ ተስፋ የሚሰጥ አዲስ ምዕራፍ መሆኑን አብራርተዋል። ፖለቲካ ማለት ሁል ጊዜ በመቃወም መኖር ብቻ እንዳልሆነ የገለጹት ሰብሳቢው የግል ፍላጎትን በመተው በሀሳብ በበላይነት መወያየትና ለሀገር ፍላጎት ቅድሚያ መስጠት እንደሚገባ አሳስበዋል።
ኮሚሽኑ በክልሎች ያካሄደው የአጀንዳ ማሰባሰብ ሂደት ግልጸኝነትና አሳታፊነት የታየበት በመሆኑ ሁሉም ባለድርሻ አካላት ገለልተኝነቱን ጠብቆ ስራውን እንዲያከናውን ድጋፍ ሊያደርጉለት ይገባል ብለዋል። ህዝቡ እውነተኛ መረጃዎችን እንዲያገኝ ሚዲያዎችም ሂደቱን በግልጸኝነት የመዘገብ ታሪካዊ ኃላፊነታቸውን እንዲወጡ ጥሪያቸውን አስተላልፈዋል። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራለሁ። አሜሪካ በኢራን ጦርነት ወደ 37.5 ቢሊዮን ዶላር ገደማ ማውጣቷን የመከላከያ ሚኒስትሩ ፔት ሄግሴት ተናገሩ። ያለፈው ግንቦት ወር ላይ ከቀረበው የ8 ቢሊዮን ዶላር ወጪ የአሁኑ ከፍተኛው ነው። ሄግሴት ለአሜሪካ ሴኔት በሰጡት ማብራሪያ ለፔንታገን ተጨማሪ 87 ቢሊዮን ዶላር እንዲመደብ ጠይቀዋል። ከዚህ ገንዘብ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄድ ኦፐሬሽን የሚውል ነው ብለዋል። ሄግሴት ማብራሪያ በሚሰጡበት ወቅት ጦርነቱን የሚቃወሙ ሰዎች ድምጻቸውን በተደጋጋሚ በማሰማት ንግግራቸውን አቋርጠዋቸዋል። ኢራንና አሜሪካ በድጋሚ ወደ ግጭት ከተመለሱ ወዲህ ሄግሴት በካፒቶል ሂል ተገኝተው ማብራሪያ ሲሰጡ የአሁኑ ለመጀመሪያ ጊዜ ነው። 3 አሜሪካውያን ወታደሮች በኢራን ጥቃት ተገድለዋል። ዋይት ሃውስ ለቀጣዩ በጀት ዓመት 1.5 ትሪሊዮን ዶላር እንዲፈቀድለት ጠይቋል። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን ይዟል። 6 የአንድ ቤተሰብ አባላት የሆኑ ፍልስጤማውያን በእስራኤል ጥቃት መገደላቸው ተገለጸ። 6 የአንድ ቤተሰብ አባላትን ጨምሮ ቢያንስ 12 ፍልስጤማውያን በእስራኤል ጥቃት መገደላቸውን የሕክምና ባለሙያዎች አስታውቀዋል። እስራኤል በጋዛ ሰርጥ ምዕራባዊ አልሳብራ መንደር በፈጸመችው 3 ተከታታይ ጥቃቶች ፍልስጤማውያኑ መገደላቸውን ገልጸዋል። ጥቃቶቹን የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። ከተገደሉት ፍልስጤማውያን አንዱ የሆነው የፊራስ አልማስሪ ወንድም ለቢቢሲ እንደገለጸው ፊራስና ባለቤቱ ሳላሳቤል እንዲሁም 3 ሴት ልጆቻቸውና አንድ ወንድ ልጃቸው በእሳት ተቃጥለው ሞተዋል። ልጆቻቸው ፋሪያል፣ ሳልማ፣ አሚራና ናይም ይባሉ ነበር። የእስራኤል ጦር በበኩሉ ኢላማ ያደረገው የሐማስ ይዞታን እንደሆነ ገልጿል። ጥቃቱ ያደረሰውን ጉዳትም እያጤነ እንደሆነ አስታውቋል። ማክሰኞ ከሰዓት በሌላ በማዕከላዊ ጋዛ አልሳማር መንደር በደረሰ የእስራኤል የአየር ተጨማሪ ጥቃት 4 ሰዎች መሞታቸውን የሕክምና ባለሙያዎችን በመጥቀስ የፍልስጤም መገናኛ ብዙሃን ዘግቧል። የእስራኤል ጦር ይህንን ጥቃት በተመለከተ አስተያየት አልሰጠም። እስራኤልና ሐማስ የተኩስ አቁም ከተፈራረሙ በኋላ ቢያንስ 1168 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር ገልጿል። ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር የተፈጠረውን ቀውስ ለመግታት በሚል ዋሽንግተን ለድርድር አሁንም ዝግጁ ብትሆንም ቴሄራን ግን ድርድሩን በቁም ነገር እንደማትወስድ ገልጸዋል። ለቢቢሲ ትንታኔ ዘገባ ያምላክነሽ ተረፈ። We are open-minded and always willing to engage in negotiated settlements of differences, and that remains true in the case of Iran. ማርክ ሩቢዮ ይህንን የተናገሩት ከደቡብ ምስራቅ ኤሲያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ላይ ሲሆን ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ ነው ሲሉም ገልጸዋል። ከፍተኛ የኢራን ባለስልጣኖች ሰኞ ዕለት ለሮይተርስ ዜና ወኪል እንደተናገሩት ቴህራን ለ10 ቀናት የተኩስ አቁም እንዲደረግ ከአሸማጋዮቿ ጥያቄ ቀርቦላታል። የኢራን የሀገር ውስጥ ጉዳይ ሚኒስተር ትናንት ማክሰኞ ወደ ፓኪስታን ተጉዘው ከሀገሪቱ ወታደራዊ አዛዥ ጋር ተወያይተዋል። ሩቢዮ ከደቡብ ምስራቅ ኤሲያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ መሆኑን ጠቅሰው የዚህ ምዳፋው ከመካከለኛው ምስራቅ ይሻገራል ብለዋል። አሜሪካ በኢራን ላይ የምትፈጽመው ጥቃት 11ኛ ቀኑን ይዟል። የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ለማዳከም ነው። ሩቢዮ ዓለም አቀፍ የውሃ መተላለፊያን አንድ ሀገር የሚቆጣጠር ከመርከቦች ክፍያ የሚጠይቅና የማይከፍሉትን ኢላማ የሚያደርግ አካሄድ በመካከለኛው ምስራቅ የሚኖር ከሆነ አደገኛ አካሄድ ይፈጥራል ብለዋል። አደገኛ ያሉት አካሄድ ቀጠናውን ጨምሮ በሌሎች የዓለም ክፍሎችም ሊደገም እንደሚችልም አስጠንቅቀዋል። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ኢራን አሜሪካ የፈጸመችባት ላለው ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿን ኢላማ ያደረገ የአጸፋ
እርምጃ እየወሰደች ነው። ኢራን በተደጋጋሚ አሜሪካ በሆርሙዝ ወሽመጥ አስተዳደር ላይ መብት እንደሌላት ገልጻለች። ቴህራን ከ30 በላይ የንግድ መርከቦች ላይ ጥቃት ፈጽማለች ሲል የአሜሪካ ማዕከላዊ እዝ ከሷል። ማርኮ ሩቢዮ ባደረጉት ንግግር ጉዳዩ ቀላል ነው፣ ኢራን ህጋዊ መነሻ ሳይኖራት የሆርሙዝ ወሽመጥን የመቆጣጠር መብት እየጠየቀች ነው ብለዋል። ይህ በእንዲህ እንዳለ አሜሪካ ለተከታታይ ቀናት በኢራን ላይ እየፈጸመችው ላለው ጥቃት ተከትሎ የመካከለኛው ምስራቅ አገራትና ሆርሙዝ ወሽመጥ የኢራን የአጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋ ምርትም ከፍተኛ ጭማሪ አሳይቷል። በተለይ ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ተከታታይ ጥቃቶች የተፈጸመባት ሲሆን ሚሳኤሎቹን ለማክሸፍ በምታደርገው ጥረትም ተወጥ የእስራኤል አጎራባች በሆነችው ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የአገሪቱ ጦር ሰራዊት 4ቱን ማክሸፉን አስታውቋል። ሁለቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትራ የተባለው የዜና ወኪል ዘግቧል። የእስራኤል ኤላይት ከተማ ነዋሪዎች የቀረጹትና በቀይ ባህር ዳርቻ ላይ ከምትገኘው አቃባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን አሶሺየትድ ፕሬስ ዘግቧል። እስራኤል በዮርዳኖስ ላይ የፈጸሙት ጥቃቶች የፈጠሩት ጭስ ከድንበሯ ባሻገር መታየታቸው ስጋት የፈጠረባቸው የእስራኤል ባለስልጣናት የኢራን ጥቃት ወደ ግዛታቸው ሊሸጋገር እንደሚችል እያስጠነቀቁ ነው። ዮርዳኖስ የአሜሪካ ጦር ሰራዊት አባላትና አውሮፕላኖች በግዛቷ ውስጥ እንዲሰፍሩ በመፍቀዷ በተደጋጋሚ የኢራን ጥቃት ኢላማ ሆናለች። በተጨማሪም ኩዌትና ባህሬን ባለፉት ቀናት የኢራን ጥቃት ደርሶባቸዋል። በፋርስ ባህረ ሰላጤ አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ወሽመጥ ደህንነት አደጋ ላይ በመውደቁ መርከቦች ስጋት ተደቅኖባቸዋል። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎች በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረው የነዳጅ ዋጋ እያሻቀበ ሲሆን በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነ ደረጃ ላይ ደርሷል። በዛሬው የብሬንት የነዳጅ ገበያ ተመን መሰረት የአንድ በርሜል ዋጋ ወደ $94 በመድረስ ከአንድ ወር በላይ በሆነ ጊዜ ውስጥ ዋጋው ከፍተኛ መጠን ላይ ደርሷል። ኢራን በአሜሪካ በሚፈጸምባት ጥቃት ምክንያት በመካከለኛው ምስራቅ አገራትና በሆርሙዝ ወሽመጥ መመሪያውን በሚጥሱ መርከቦች ላይ የምትፈጸመውን ጥቃት አጠናክራለች። በዚህም የተነሳ ለመርከቦች ያወጣቻቸውን መመሪያ አላከበሩም ያለቻቸውን በሆርሙዝ ወሽመጥ በኩል ሊያቋርጡ የነበሩ 2 መርከቦች ማስቆሟንና ጥቃት መፈጸሟን አስታውቃለች ሲል የዘገበው ቢቢሲ ነው። የክረምት በጎ ፈቃድ አገልግሎት ማህበረሰቡን በብዙ መልኩ ተጠቃሚ የሚያደርግ በመሆኑ ሁሉም አካላት በንቃት እንዲሳተፉበት ጥሪ ቀረበ። የ24 ሰዓት የመብራት አገልግሎት ተደራሽ መሆኑ ከብዙ እንግልትና የጤና ጉዳት እንዲጠበቁ የሚያደርግ መሆኑን የጋሞ ዞን ገረሴ ከተማ ፊሽቶ ቀበሌ ነዋሪዎች ተናገሩ። ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር ተናገሩ። የሚሉት ለሰዓቱ ያዘጋጀናቸው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።